ሰበረዶ ሲሉ ሰምቼ መጣሁ ከጎልቼ በሬን ከልቼ ሆያ ሆዬ ቤቢሻ ስለ ቅዱስ ሚካኤል ስለ ቅዱስ ሚካኤል ቤቢሻ ልስጥልና አንድ ሰው ያንን ዝክር ዘክሮ ከቅዱስ ሚካኤል በረከት ይካፈላል፣ ተራዳይነቱን ያገኛል፣ አጋንንትን ያሳፍራል። እንዴ የሆነ ፈተና እንኳን ቢመጣባችሁ የሆነ ትልቅ ፈተና እንኳን ቢመጣባችሁ ያንን ፈተና ቅዱስ ሚካኤል ያጠፋላችኋል፣ ከፊታችሁ ይቀድማል። ለሞት የተጻፈውን ደብዳቤያችሁ ለሕይወት ይቀይራልና የሰላም አምላክ ማሪ በደብረ ታቦር ሰላም ሰላም ውድ የጆኒቱ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁ እንኳን ለመላኩ ለቅዱስ ሚካኤል ለገናናው ለአያሩ ሩሩ መልአክ ለቸሩ መልአክ ለፈጣኑ መልአክ ለቅዱስ ሚካኤል ወርሃዊ በዓል በሰላም አደረሳችሁ። እናም ደግሞ ዛሬ ነገ ደብረ ታቦር ነው። ዛሬ ደግሞ ዮዬ ይባላል እና በጣም ደስ የሚል ቀን ነው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ኤልያስ እና ሙሴ ከጎን ሆኖ የታዩበት ነው። ለነ ጴጥሮስ የተገለጠበት ክብሩን ያሳየበት ቀን ነውና እንኳን አደረሳችሁ። እንኳን ለዚህ ቀን በሰላም በጤና አደረሰን። አሁን ገና ወደ ቤቴ መግባቴ ነው። አሁን ገና ከመንገድ ክፍለ ሀገር ነበርኩኝ። አሁን ገና መግባቴ ነው። ትንሽ ለቅሶ ምናምን ነበርና ሄጄ አሁን ገና ወደ ቤት መግባቴ ነው። ከዛን ከቤት ወጣሁኝ። ዛሬ መልአኩ ቅዱስ ሚካኤል ነው። ድርሳነ ሚካኤልን መኪና ውስጥ ነው እያደረስኩ የመጣሁት። ቁም ነገር ማርያም እና ለምን እኔ አሁን ምንድነው መኪናው ሲሄድ ጸሎት እያደረስኩ ነው። የሆነ ነገር ማንበብም ከሆነ ውዳሴ ማርያም ምንም ሼም አይዘኝም። ለምን በቃ ምንም እዛ ጋር ለታይታ አይደለም ወይ ለመታበያ አይደለም ወይ ደግሞ ለአነባለው ጸሎተኛ ነኝ ለማለት አይደለም። ግን በመንገዴ ቤቴ ውስጥ ቸኩዬ ምናምን ከወጣ ቤቴ እንኳን አድርጌ መንገዴ እንዲያምርልኝ ጸሎት አደርጋለሁና ግን ዛሬ በቃ ስነሳ ረፍዶ ነበረ። ድርሳነ ሚካኤልን ቤቴ አይደለም ያደረስኩት መኪና ውስጥ ነው ማለት ነው። እና ግን በጣም ደስ ብሎኝ ከአባቴ ጋር እያወራሁ እየተወያየሁ የልቤን እያወራሁት ነው የመጣሁት። የእሱንም ደግሞ ዝክሩን የዘከረ በስሙ ለተራበ ያበላ፣ በስሙ ለተጠማ ያጠጣ፣ በስሙ ለተራቆተ ያለበሰ የሲኦልን እሳት አያይም፣ ስቃይ አይነካውም። እምረዋለሁ፣ አስምረዋለሁ፣ ከአምላኩ አስታርቀዋለሁ። ጌታዬ እቺ ዛፍ አትቆረጥ፣ ትንሽ ታገሳት። እንዴ ደርቋል እኮ መልአኩ ቅዱስ ሚካኤል ደርቋል እኮ ሲለው፣ አረ እኔ ያለሁ እኔ አጠጣታለሁ፣ እቺን አመት ትለፋት፣ እቺን አመት ታገስልኝ። እኔ ልጁ እኔ አባቱ እያለሁ እኔ ቅዱስ ሚካኤል እያለሁለት ልጄማ ሲኦልን አይነካም እና እኔ ልቦናውን አላልቼ ወደ አንተ መልሰዋለሁ፣ ፍሬ እንዲያፈራ አደርገዋለሁ ብሎ ከአምላካችን ዘንድ እለት እለት ይለምናል። እንደውም አንድ መጽሐፍ አለ የቅዱስ ኒፎን መጽሐፍ እና እሱ ላይ አንድ ሴተኛ ዳሪ በር ላይ ቅዱስ ኒፎን እያለፈ እያለ ራእይ ኒፎን ይላል መጽሐፉ እና አንድ ቅዱስ ኒፎን ተገልጦለት ሴተኛ ዳሪ በር ላይ መልአኩ ስቅስቅ እያለ ያለቅሳል። ከዛ በኋላ ቅዱስ ኒፎን እንዴ ለምንድን ነው የምታለቅሰው ብሎ ሲጠይቀው ያቺ ነፍስ ሄዶ እንዳያወጣት ኃጢአት ውስጥ ነች፣ ለምን ከሱ ርቃለች፣ ወደሷ መቅረብ አልችልም አለ። ከሷ እንዳይርቅ ደግሞ ጠባቂ መልአኳ ነውና እያለቀስኩ ማርልኝ እያልኩት ነው አምላኬን ቢምርልኝ እና እንዲምርልኝ እያለቀስኩ እየለመንኩት ነው። በኃጢአት ሊያሳድፈው ነው የገባው። እሱ የሚጠብቀው ቅዱስ ሚካኤል የሚጠብቀው ሰው እዛ ሴተኛ ዳሪ ገብቶ ለዝሙት ነው የገባው። ግን በዛ ሰዓት ቅዱስ ሚካኤል ለኃጢአት እንኳን ገብቶ ያ ሰው እሱ በር ላይ ሆኖ እያለቀሰ ይጠብቀው ነበረ። ለምን? ቅዱስ ሚካኤል ጨካኝ አባት አይደለም፣ ሩሩ ቸር አባት ነው። እንደ ዳቢሎስ ነው የሰው ልጅ ውድቀትን እለት እለት የሚፈልገው። እለት እለት ደግሞ የሰው መማር የሚፈልግ ኃያሉ ገና ነው ቅዱስ ሚካኤል። ለኔ ደግሞ ባለውለታዬ ነው። ለዛም ኢየሱስን ዝክር የዘከረ በስሙ ለተራበ ያበላ፣ በስሙ ለተጠማ ያጠጣ። እኔ ምሬ ነው ላችሁ የቅዱስ ሚካኤልን ዝክር መዘከር ከጉሩሬ ለምን የሆነ 50 ብር ሆነ ምናምን ማዘር ሰጣኝ ትወጣለች እንትን ቁርስ ብላበት ምናምን ተብዬ ማለት ነው። ያንን ዳቦ ገዛበትና ለምን በዛ ሰዓት መንፈሳዊ ወገበሳ ቤት ውስጥ በመቀመጥበት ሰዓት ቤተሰብ ነው የተነሳብኝ እና ማዘር ምናምን በቃ 50 ብር ትሰጠኛለች። ለምን ቤት ነው መቀመጠው፣ ጸሎት ነው ማድረገው፣ ወይ ቤተክርስቲያን ዳር ወይ ቆርባለሁ። በለተቀኑ ቆርቤ ስለመጣ ብር አላገኝም።
ለምን ከየትም ላመጣ ስለማልችል በዛ ሰዓት ውጊያ ላይ ስለነበርኩ ሁሉ ሰው ፊቱን አዞርብኛል። ሱሱን አቁሜያለሁ። ጓደኛዬ የለም ምናምን ብዙ ነገር የለምና ቤቴ ተቀምጬ 50 ብር ሰጣኝ ትወጣለች ማስታውሰው እና ያቺን 50 ብር እግዚአብሔር ነው ወይ እንጀራ ገዝተህ በወጥ ስላለ ብላ ምናምን ነው የምባለው። ግን ያቺን 50 ብር እንደማረጋት እንጀራውን ተወውና ዳቦ ገዛለሁኝ ሄጄ ዳቦ ገዛና ውሃ ደግሞ ከቤት አለ። ውሃውን እና ዳቦውን ቆርቤም ስመጣ ይሁን ወይ ደግሞ ካልቆረብኩኝ አስቀድሼ መጣና ድርሳነ ሚካኤልን አነባለሁ ቆሜ። ጧፍ ገዛለሁ እንትን ሻማ ገዛና በቀረችው ደግሞ ዳቦ 3 ፍሬቱን 2 ፍሬ ገዛለሁኝ ማለት ነው። እና ያንን ዳቦ ከገዛሁኝ በኋላ ምን አደርጋለሁኝ? ኖርማል የገዛሁትን ዳቦ በውሃ ደግሞ አስረግና ከጎን ድርሳነ ሚካኤልን አነብበታለሁ ማለት ነው። እና ድርሳነ ሚካኤልን ካነበብኩበት በኋላ ጫማዬን አውልቄ ወጥቼ በባዶ እግሬ ነው መዘክረው ሰፈሩ ስላለ ሰው አካባቢ ላለ መንገደኛም ሲያልፍ ያቺን ቁርጥርስ አረጋትና በጥቂቱ በቃ ሄጄ ዞራለሁኝ በባዶ እግሬ እና ለጎረቤት ሰጣለሁኝ። ጎረቤት ወላ ለምዱኝ ይጠብቀኛል ምናምን ግን ከጉሩሪ ላይ ነው። ለምን በቃ የዝክሩ ጣም ብዙ ነገር አድርጎልኛል መልአኩ ቅዱስ ሚካኤል። በቃ በጠራው ጊዜ ይደርስልኛል። በሐዘኔ ጊዜ አላሳፈረኝም። ደጁ ላይ ብዙ ፈውስ ሰጥቶኛል እና ዝክሩን ማቋረጥም ሆነ መርሳት አልፈልግም። ግን በቃ በዛች ሰዓት በተቸገርኩ ሰዓት አንድ ብርም በቃ ያጠራቀምኩኝ እግዚአብሔር ነው የምላችሁ ሄጄ ከሱቅ አምባሻ ተበድሬ ዘክሬያለሁኝ መዘክርበት ስለሌለኝ ብር እና ከአምባሻ ከሱቅ አመጣለሁ ምናምን ብዬ ወስጄ ቅዱስ ሚካኤል ዝክር ዘክሬያለሁኝ እና ቅዱስ ሚካኤል ብዙ ነገር አድርጎልኛል። የዋ መልአክ ነው። እናት አባት በሌለኝ ሰዓት ጓደኛ ዘመድ በሌለኝ ሰዓት መልአኩ ቅዱስ ሚካኤል ነበር ከጎኔ የነበረው እና ዛሬም ምንድነው ያሰብኩት ቅዱስ ሚካኤል ዝክር ዘክራለሁ በግሌ እና ዛሬም ደግሞ ምግብ አዝና ቅዱስ ሚካኤል ዝክሩን አብረን እንዘክራለን ማለት ነው። ለተራቡ እናበላለን፣ በዛው ደግሞ እንወያያለን እና ወደ ምግብ ቤት ሄደን ለቅዱስ ሚካኤል የሚሆነውን ዝክሩ ምግብ ቅዱስ ሚካኤል በረከት ለምሳሌ ጎዳና ላይ ያሉት አብዛኛው ሰዓት የሚያሳዝኑኝ ጎዳና ላይ ያሉት አሁን ቤተክርስቲያን በር ስር ምናምን ያሉትም ያገኛሉ ከዚህም ከዛም። ግን እኔ አሁን ላይ ስለማላውቀው እስቲ ብዙ ቦታ ላይ ካገኘኋቸው መንገድ ላይ ያሉ እሰጣለሁ። የጎዳና ልጆች በተለይ እናት ልጇን አካባቢም ካገኘሁኝ ግን ካላገኘሁኝ ደግሞ ምን አደርጋለሁኝ በዛው ቤተክርስቲያኑ ጋር ሄጄ እሰጣለሁኝ ማለት ነው። ለምን በረከቱ እንድትካፈሉ በዛው ግን መወያየት ያለብን እንወያያለን። ምንድነው ጉድለታችን? እስቲ ዝክር ለምን ይጠቅማል? ምን አይነት ታምር ተደርጓል? ባለፈው እንኳን ለቅዱስ ሚካኤል ልጅ በሶ ቆሎ ምናምን አድርጌ ሄጄ ሰጥቼ ነበረ። እህቶቻችን በሚሰጡኝ ብር ሄደ እንዲያርግልኝ በተባልኩት ማለት ነው። ያንን በማረግበት ሰዓት እግዚአብሔርን ትልቅ ታምር ሆኗል። ያንንም ታምር ትሰማላችሁ እና አሁን ያለሁት ሰፈሪ ነው። ከዛ በኋላ ሄጄ ምግብ እናዛለን፣ ውሃ እንይዛለን፣ ሄደን የቅዱስ ሚካኤል ዝክር እንዘክራለን ማለት ነው። አብራችሁ እንግዲህ ዛሬ በረከት ተካፈሉ። ቅዱስ ሚካኤልን አብረን እንሂድ። ጨረሳችሁ? አለቀ? እሺ ማማ ለምን ነው አንቺ ማጨብጨብ ብቻ ነው? ማማ እህታችን ነች? እሺ ቀላል አታምሩም፣ ታምራላችሁ። እሺ አመት አመት ያድርሳችሁ። ይበቃል? አዎ ይበቃል። ይበቃል። የምር አይ ይጨምር አመት አመት ድጋምና አመት ድጋምና
እናመሰግናለን። አመት አመት ያደርስልን። እችኛዋልኝ ኮፍያ አድርጊ። ሴት ልጅ ወያው አይሄድም። ሰላም ነሽ? ቀላል ለሰይሉም ማርያምን እኔም እጂ ያለው ድሮ ወያው ምናምን ስለሚሄድ አሁን ደግሞ እነሱን ሳይ በቃ ልሂድ እንደ እያልኩ ነው። ምን ትመክሩኛላችሁ? እዚህ ጋር ምግቡን ይዘን እየወጣን ነው። እንግዲህ ያው ካሜራውን ስለሚከብድ በሁለት እጄም ሁለት ዕቃ ይዣለሁ። ካሜራውን ቦርሳ ውስጥ አድርጌው ነው። እዚህ ደግሞ እንሂድና እንሰጣለን ማለት ነው። ሰላም ነው አባት? ዳን ናስ ጓደኞች አሉ? ወሬ ነው ያሉት? ስንት ናቸው? አንተ ብቻ ነህ? እሺ ያንተን ይዘህ ትመጣለህ። አብረን ቤተክርስቲያን እንሂድና ከዚህ ምግብ ስላለ ያንተን ወስደህ ትመጣለህ። ችግር የለውም። አንድ የሚያግዘኝ ሰው አገኘ። አይውላችሁ ዛሬ ቅዱስ ሚካኤል አይደል? ሚካኤል በረከት ዝክር ነው። ጓደኛም ካለ ጓደኞች ይዘህ ትመጣለህ። እሺ እኔ ልናሳተን ና ይኸውላችሁ ለብቻዬ ይዤ ካሜራውንም በትክክል አላስኩት ነበር። አሁን የሚያግዘኝ ሰው አግኝቻለሁ። አይዞን የት እየመጣህ? እዛው ምግብ ይዘህ አንድ የሚያግዘኝ ጓደኛዬ ነው ይቻላል። በርታ ወንድም አለ እንዴ መንገድ ላይ አግዘኝ አልኩትና መልአኩ ቅዱስ ሚካኤል ያመጣው ደክሞኝ ነበረ። ሁለቱን ለመያዝ አይመችምና አረ ችግር የለም። አረ በእግዚአብሔርና እና ዛሬ አባታችን መልአኩ ቅዱስ ሚካኤል ነው። በረከቱን ተካፈሉ። ይኸውላችሁ ዝክር ማለት ቀልድ አይደለም። እግዚአብሔርን ነው የምላችሁ። ብዙ በረከት የምትካፈሉበት ነው። ብዙ በረከት የምታገኙበት ነው። ለምሳሌ መሰላችሁ አንዳንዴ ቅድም ያልኩ ላይ ልጨርስኩላችሁ ታሪክ አለና አንዳንዴ መሰላችሁ ከናንተ አቅም የሆነ ነገር በላይ ሲሆን ለነዲያን በማብላት ዝክሩን በመስጠት እግዚአብሔር ያንን ከአቅማችሁ በላይ የሆነውን ችግር እንኳን በዛ ሰዓት በመታሳስቡ ሰዓት መድኃኒታችን ኢየሱስ ክርስቶስ ያን ነገር ወይ ያሳሰባችሁ ጻድቅ ወይ በስሙ የዘከራችሁ ጻድቅ ሁሉ ነገር ያረጋጋላችኋል፣ ጸጥ ያደርግላችኋል፣ ሁከታውንም ያጠፋላችኋል። እና ዝክር ማለት ለነፍስ ብቻ ሳይሆን ለስጋም የሚጠቅም ነው። ገንዘባችሁ ይባረካል፣ የምታስቡት ሀሳብ ይባረካል። ይሄ ቧልቱን ፌዙን በማውራት አትባክኑም፣ መጥፎ ነገር በማሰብ አትባክኑም። ለዛም የምታስቡትን ነገር ሁሉ እንዲባረክ ህይወታችሁ እንዲባረክ እኔ አንድ ቀንም እዚህ ጋር ቅዱስ ሚካኤልን ዝክር በመዘክር ሰዓት በቃ በሱ ተማመናለሁ፣ በቅዱስ ሚካኤል ተማመናለሁ። የሆነ ቀን በቃ የሆነ ኮንፊደንስ አላለባችሁ ላይ የሚሰማችሁ ነገር ግን ይሄ ዝክሩን በቃ እንዴት እንደጀመርኩትም አላውቅም። ይሄ አስቤበት አቅጄበት ሳይሆን በቃ ደስ ስለሚለኝ መልአኩ ቅዱስ ሚካኤል በጣም ስለምወደው በቃ ካሁን በኋላ ዝክሩን ዘክራለሁ አልኩኝ ማለት ነው። እና ዝክሩን መዘከር ጀመርኩኝ። ያንን ዝክር በማድረግበት ሰዓት እንደነገርኳችሁ ብር እንኳን የእንጀራ መግዣዬን ብር ነበረ ዝክር መዘክርበት ዳቦ ገዝቼና አሁን ላይ ደግሞ እግዚአብሔር ፈቅዶ እዚህ ጋር ያን እሱ ያደረገልኝን ነገር በቃ ምንድነው አሁን እዚህ የቆምኩት እንኳን በመልአኩ ቅዱስ ሚካኤል እና አንዳንዴ ይሄ ችግር አልተፈታልኝም በህይወቴ በዙሪያ ያሉ ሰዎችም በቃ ሊለወጡልኝ አልቻሉ የምትሉ ከሆነ በዙሪያችሁ ያለው ሰው እንኳን ወደ መንፈሳዊ እንዲመጣ የምትፈልጉ ከሆነ በስሙ ዝክር ዘክሩለት።
ቁም ነገር በቃ ያ ሰው ያ ወንድማችሁ ያ ጓደኛችሁ ለምሳሌ ምን አለ አሁን እኛ አስተሳሰባችን እኛ ጊዜ ፈጅቶብን ሰዓት ፈጅቶብን ብዙ ሰዓት ፈጅቶብን የተለወጥነው ለውጥ ልክ ሌላ ሰው ደግሞ እንዲለወጥ ስንፈልግ ወዲያው እንዲለወጥ ነው የምንፈልገው። ያ ግን አይሆንም። ለምን እኛ ብዙ ሰዓት የፈጀብን ለውጥ እኛ ብዙ ጊዜ የፈጀብን ለውጥ ዛሬ ላይ እንደዛ ለፍተን በዛ ጸያት ተደጋግመን እየወደቅን ንስሐ ደጋግመን እየገባን ቆርበን እንኳን በቅዱስ ቁርባን እንኳን ህይወት ውስጥ ሆነን እየቆረብን እንኳን ስተን በንስሐ እየተመለስን ያለፍነውን ኃጢአት ልክ ጓደኛችን ደግሞ ከዛ ኃጢአት እንዲወጣ ከዛ ነገር እንዲላቀቅ ስንፈልግ በአንዴ እንዲወጣ ነው የምንፈልገው። ይሄ በቃ ጊዜ የሆነ እንደኛ ታግሎ እንደኛ የሚያታግል እንደኛ ጊዜ የሚወስድበት እንደኛ ወይ ደግሞ ጊዜ የሚፈጅበት አይመስለንም። ለምን በቃ ወዲያው እየመከርኩት አይሰማኝም እየነገርኩት አይሰማኝም ብለን ወዲያው እንተዋለን ሰልችተን ነው። ለምን እኛን ግን ያልሰለቸን እግዚአብሔር እያለ ያ ሁሉ ኃጢአት ስንሰራ ያ ሁሉ ነገር እየወደቀን እየተነሳን ከእግዚአብሔር ጋር ሄድነው መንገድ እያለ ልክ ጓደኛችን ደግሞ ሲሆን በዙሪያችን ያለ ደግሞ ሲሆን በዙሪያችን ያለ ሰው ደግሞ ሲሆን እሱ ሊለወጥ ጊዜ ሲፈጅበት እሱ ሊለወጥ ሰዓት ሲፈጅበት እኛ ምን አገባን እሱ ጉዳይ ብለን እንሄዳለን። ግን ያ ሳይሆን ለሱ ዝክር ዘክሩለት። ዝክር መዘከር ማለት በሱ ስም አምላኬ ልቦናውን አብራልኝ፣ አይን ልቦናውን አብራልኝ፣ ማስተዋሉን አድለው እንዲያስብ አድርገው እንዲያስተውል አድርገው በሚሄድበት በሚያስብበት መንገድ ሁሉ አንተ ግባለት ብላችሁ ለቅዱስ ሚካኤልም ከሆነ ቅዱስ ሚካኤል አባቴ ጓደኛዬንም ሆነ ወዳጄንም ወደ መንፈሳዊ ሕይወት አምጣልኝ ልቦናውን ሰብስብልኝ ብላችሁ ለተቸገረ ብታበሉ እግዚአብሔር ያንን ይሰማል። መልአኩ ቅዱስ ሚካኤልን ያንን ያሳካዋል እንጂ ይሄ ሰው አይለወጥም ይሄ ሰው እንዲያውንም ብላችሁ የምትተውትን እግዚአብሔር ሰርቶበትና ለውጦት ታያላችሁ። እናንተ ባጭሩ በሰው ልጅም የሰው ልጅ አይለወጥም አይባልም። ሁለተኛ ነገር ግን ክርስቶስ ተስፋ ያልቆረጠበትን ነገር እኛ ሰው ሆነን ለራሳችን በኃጢአት እየደከምን እየወደቅን በዛ ሰው ላይ ተስፋ መቁረጥ ማለት ትልቅ ኃጢአት ነው። ለዛ ለጓደኞቻችሁ በዙሪያችሁ አልለወጥ ላለ ትዳር ካላችሁ በባህል ትዳሮችም ባህላችሁ አልለወጥ ካለ ወንድም ከሆነ ደግሞ ሚስቱ አልለወጥ ካለች ፈተና ከሆነ በዛ ሰው ስም ለነዲያ ማምላት ጌታዬ አይምሮን ክፈትልኝ ለተቸገሩ በመታበሉ ሰዓት እግዚአብሔር የዛን ሰው አይምሮ ይከፍቷል። ሰላም ነሽ ታንሽ እጂም ይዘሻላ ውሃም ስጣት እንዳመጡ ይበል። እሺ የቅዱስ ሚካኤል ነው። ስለ ቅዱስ ሚካኤል እንኪ ያ ለቅዱስ ሚካኤል እና የምታረጉትን ነገር ማስተዋል። ለምሳሌ አሁን ባለትዳር ሆናችሁ አሁን አንድ ባለፈው ለታይ ቅዱስ ሚካኤል ዝክር ለቆቃ ሚካኤል እጄ የሰጠው ጊዜ በሱ ምናምን ሄደን አልሰጠንም። ያኔ ከዛ ውስጥ አንዷ እህቴ ትዳር ምናምን እንትን ብሎባት ነበርና እንደዚህ እንትን ማድረግ ፈልጋለሁ ባለቤቴ ተጣልተናል ምናምን እና አሁን ከሱ ጋርም ችግሩ ስለሆንኩኝ በቃ በሱ ስም ለነዲያን ምናምን መስጠት ፈልጋለሁ አስተል አይደለም በስሙ ያን ነገር ለነዲያን አብይ። ሁለተኛ ነገር ደግሞ አንቺ በቤትሽ ጸልይ ስገጂ ግን ለነዲያን ደግሞ አብይ ብያት ያን ነገር ሰታኝ ሄጄ ካበላው በኋላ ትላንትና ደወለችልኝና ከባለቤቴ ጋር እኮ ተታረቀን። እንግዲህ አስቡት 4 አመት ነው ተጣልቷል። ግን እዛ ጋር እነዛ መነኮሳት የበሉት የጠጡት መነኮሳት እዛ ጋር የተቸገሩት እነዛ አምባ ያበሏቸው አያችሁ። ለነዲያ ማብላም ማለት ይሄ ለነፍስ ዋጋ ብቻ አይደለም ለስጋም ይሆናል። እና ባለቤቴ ለውጪልኝ አደራን አምላኪ አይኑ ልቦናን አብራለት ባለቤቴን ወደ ልቦና መልስልኝ ብላ እያለቀሰች እየሰገደች እየጸለየች በጾም እየጾመች ከልቧ አልቅሳ ልቧን ለእግዚአብሔር ሰጣ። ያ ባለቤቷ ተለወጠላት። እግዚአብሔርን ነው የምላችሁ ተቀየረ። ደውሎ እንዴነሽ ምናምን ማለት ጀመረ። ያወራታል። ሌላውን ተው አብሮ እንኳን ለመኖር እቅድ ላይ በቃ ቶሎ አብረን እንኑር እያለ አያችሁ። በአንዴ እኮ ነው። ግን ምንድነው ያ ነገር የነዛ ሰው በረከት የዝክሩ በረከት እግዚአብሔር የሰጣቸው በረከት አያችሁ። ለሌላ ሰው ሲሰጡ እግዚአብሔር ለእናንተ ህይወት ውስጥ ያለውን ፈተና እናንተ ህይወት ውስጥ ያለውን ጎዶሎ እናንተ ህይወት ውስጥ ያለውን ድካም ያስተካክላል። ያ ስለሆነ ለዛ ነው። ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? እኔ ደህና ነኝ። እንኳን አደረሰ ለመላኩ ለቅዱስ ሚካኤል። ሰላም ነው። ዳጅ አይቻልም እንደዛ። ሰላምሽ ይብዛ። አሜን። ኢትዮጵያ ማለት እቺ ነች። አዎ አባት መልካምነት። አሜን። ዘራችሁ ይባረክ። አሜን አባት አቡኑሩልና። አሜን። እሺ አባት አሜን። እና በረከት ስትካፈሉ ብዙ በረከት አለውና የቅዱሳንን ዝክር በምትችሉበት አቅም ዘክሩ። እግዚአብሔር ጥሎ አይጥላችሁም። የምትዘክሯት ዝክር ለነፍስ ዋጋ ትሆናችኋለች። እናቴ እንዴት ኖት? ሰላም ኖት? ደህና ኖታ?
ያው ስለ ቅዱስ ሚካኤል ደህና ኖት? እንኳን አደረሱት። ሰላም ማለት ይቻላል? እሺ እና አባና እሺ እንደምን ናችሁ? እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ። ያው ታነሰ እንግዲህ እዚህ ጋር 15 ያልፋል። 15 አሞሉማ ስለ ቅዱስ ሚካኤል ዋም ስጣቸው እየሰጣቸው ነው። ስለ ቅዱስ ሚካኤል ያባት ቤቢሻ ስለ ቅዱስ ሚካኤል ስለ ቅዱስ ሚካኤል ስለ ቅዱስ ሚካኤል ቤቢሻ ልስጥልና ታል እሺ ስለ ቅዱስ ሚካኤል ስለ ቅዱስ ሚካኤል ና ስለ ቅዱስ ሚካኤል ሌላ ማን አለ? ስለ ቅዱስ ሚካኤል አንተ ነው የቀረው። ዋስታቻ እሺ ቤቢ ያ ስለ ቅዱስ ሚካኤል አንተ ምን እናደርጋለን? ያዘኝ ይሄን ትፈልግ ይፈልጋል ውሰድ። እሺ እና ይሄን ብር ደግሞ እንትን በሉት ዘርዝሩ። ስለ ቅዱስ ሚካኤል እሺ ውሰዱ። እሺ እናመሰግናለን። እሺ ና እሺ እና ዝክራችንን ጨርሰናል። ለዚህ ደቂቃ ነው በቃ ደቂቃ እንኳን ምረዝም ሆነ አይደለም። አባ ለእርሱ አለቀቦት ዝክር 100 ብር አሉት። የእርሱ ዝክር አለቀ። እዚህ ጋር ሆኖ ነው አላየሁትም። እሺ ቁጥኝ ይኸው ስለ ቅዱስ ሚካኤል አሚን 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 አሚን። አባት ሁላችሁ ቤተክርስቲያን ነው ቤቴ እና እንግዲህ ይኸውላችሁ ለዚህ ደቂቃ ነው ዝክራችንን ሰጥተናል። በቃ ውስጥ አሁን ተረጋግቷል እና እግዚአብሔር ይመስገን። እና እንዳልኳችሁ ዝክር ይኸውላችሁ ለነፍስ ዋጋ ብቻ በሰማይ እንትን ለማለት ብቻ ሳይሆን አንደኛ ነገር በቅዱስ ሚካኤል ስም ለተራበ ያበላ ዋጋ ያጣም። ሌላውን ተውት እኮ በጠርኛው አይደለ በላይ ሰብ እንኳን ሄዳ ነው በስለመቤቴ ተብሎ ስለሰጠ ይሄ ደግሞ ዝክር ትልቅ በረከት አለውና አሁን እዛ ቅዱስ ሚካኤል ልጅ እንኳን እጄ ያንን በማድረግበት ሰዓት አስቡት የ4 ዓመት ትዳር የፈረሰም አንድ ላይ ሆኖ ተጣጣዋል። አይታችኋል። ሌላው ደግሞ ሁሉም የሰጠውም ደግሞ በረከት ደርሶታል። አያችሁ። ይሄ ማለት ለተቸገረ ሰው ላዘነ ሰው ባላችሁ አቅም ለዛ ሰው ማድረግ ማለት ለተቸገሩ ማድረግ ማለት እግዚአብሔር ነው ማለት ለእግዚአብሔር ማድረግ ማለት ነው። ለክርስቶስ አሁን ለሰው ብታበድሩ ሰው እኮ ገንዘባችሁን ይከዳችኋል አይደል? ለሰው ብታበሉት መቼ አብልተኝ ይላል። ለሰው ብታጠጡት መቼ አጠጥተኝ ይላል። ለሰው ብታረሱት መቼ አልብሰኝ ይላል። ልክ ስታል እንኳን እኔ እንዲያላረኩን ምን አረክልኝ ነው ምን ሰርተህልኝ ይሁን አረኩል ምትለው እንኳን ብሎ ይጣላችኋል፣ ይሰድባችኋል። ለእግዚአብሔር የተሰጠ ነገር ግን ዋጋውን አያጣም። ምንም ነገር ስጡ ለእግዚአብሔር ምስጋናውም ይሁን አማትበን የምንወጣት ነገር እንኳን ዋጋውን አታጣም። በቃ አቤቱ ማረኝ ምንላት አንዷ ቃል ሌላውን ተውት። በስመ አብ ወልድ ምንላት ቃል እንኳን እንዲህ ብሏል ተብሎ ይጻፋል። አያችሁ ዋጋውን አያጣም። ምንም ነገር የምናደርገው በክርስቶስ ሲሆን የምንሰራው ነገር በእግዚአብሔር መንገድ ሲሆን የምናደርገው ነገር ሁሉ ዋጋ አያጣም። ግንስ በዓለማዊ ቢሆን ዋጋችንን እናጣለን። ሌላውን ተውት። ለዓለማዊ ነገር እኮ ለሱስም ሆነ ድሮ ባለነው ነገር ለማይጠቅም ነገር እንኳን ብቻ ተውት። ብኩን ነገር ለኛ ለሚጎዳን ሰው እንኳን ብዙ ነገር እናደርጋለን። አያችሁ ይሄንን አይምሯችንን አንደኛ ነገር ስጥ ይሰጣል የሚለውን ቃል እንኳን እንረሳዋለን። እግዚአብሔር ነው የምላችሁ። ይሄ ውዶ መንፈስ ይሄ ቋንቋን ነው መንፈስ ስንሰጥ አይወድም። ለሰው መልካም ነገር ስናደርግ አይወድም። ለቤተ ክርስቲያን የበረከት ስራ ስንሰራ አይወድም። ለምን ሰይጣን እንደዚህ አይነት የተባረከና ቅዱስ የሆነ ነገር ስንሰራ አይወድም። ክርስቶስ ግን በተለያየ መንገድ መጽደቃችንን አስተካክሎልናል። በተለያየ መንገድ እኛ ወደ ክርስቶስ እንድንቀርብ እኛ በረከት እንድናገኝ አድርጎልናል። አሁን ዛሬ በዕለተ ቀኑ በቅዱስ ሚካኤል ቀን እንኳን ለአንድ ሰው ለተራበ ሰው ብታበሉ ነገ ላይ እንኳን እኛ በኃጢአት እንኳን ወስቁለን ብንሞት በእግዚአብሔር ዘንድ ብንቆም ይቺን ነገር አድርጓል ለተራበ ብሏልና ማረልኝ ብሎ ቅዱስ ሚካኤል ይነጠፍልናል በእግዚአብሔር እግር ስር። አያችሁ እኛ እንደቀላል ልናየው እንችላለን። ለምን ብዙ ነገር ስናይ ነው ምናምነው። ለምሳሌ የሆነ ነገር ሰርተን ሲከፈለን በአካል እናያለን።
የሆነ ነገር ደግሞ ለሰው እንኳን ተልከን ያንን የተላክነውን ነገር ድጋሚ ገንዘቡን ወዲያውኑ ያንን ነገር ስናገኘው ወይ ደግሞ ያ ሰው ሳይመሰግንም በአካል እናያለን። ይሄ ኖርማል ሪያሊቲ የሆነ ነገር የሆነ ወይ ደግሞ ግልጽ የሚታየው ነገር ነው ምናምነው። ግንስ የሰውን ዓለም በረከት አናውቀውም። ያን ደግሞ የምናውቀው ስንበረከክ ነው። በአምልኮ ሕይወት ውስጥ እንኳን ሆነን የሆነ ገንዘባችን እንዳንሰጥ ለእግዚአብሔር የሆነ ነገር ለነዳያን እንዳናበላ ሌላውን ተውት። ኪሳችን ብር ኖሮ እግዚአብሔር ይስጥልን ብለን እናልፋለን። ብር እኮ ኪሳችን አለ፣ እጃችን ላይ አለ። እግዚአብሔር ይስጥልን የለኝም። አሁን ደግሞ እቺ ፋሽን ነች ያመጣችኋት ሌብነት ነው እንላለን። አያችሁ ለምን ክርስቶስ በማን እንደመጣ አናቅም፣ እንዴት እንደመጣ አናቅም። እንዴ አንዱ ሰው ክርስቶስን ትመጣለህ ወይ ጌታዬ ሆይ ናፍቄያለሁ ለምን አመጣም ይለዋል። ከዛን ክርስቶስ ተገልጦለት በዚህ ቀን እመጣለሁ ይለዋል። እና ያ ሰው ክርስቶስ ይመጣል ብሎ ድንኳን ጥሎ በሬውን አርዶ ድግሱን ደግሶ ያንን ክርስቶስን በተፈሳና በፍቅር እየጠበቁ ነው። ክርስቶስን የሚወድ ነው፣ እግዚአብሔር የሚናፍቅ ነው፣ ከእግዚአብሔር መለየት የማይፈልግ ሰው ነው። እና በዛ ሰዓት ክርስቶስን በሚጠብቅበት ሰዓት በዛ ሰዓት አንድ ነዳያን ይመጣል። ድግሱን ደግሶ ድንኳኑን ጥሎ ክርስቶስ ይመጣል ብሎ እየጠበቀ ነው። ነዳያኑ ሲመጣ አይ ክርስቶስ ትልቅ እንግዳ እየመጣብኝ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እየመጣ ስለሆነ አንተ በኋላ ትመጣለህ ሂድ ብሎ አባረረ። ከዛን አሁን ሌላ ነዳያን መጣ። አይ ክርስቶስን የሚያክል ነገር ገናና አባት አምላክን እየጠበቁ ስለሆነ እናንተ ከዛ በኋላ ትመጣለህ ሂዱ ብሎ አባረረ። አሁንም ሶስተኛ ላይ መጣ አባረረ። ቢጠብቅ ሰዓቱ ሄደ። ቢጠብቅ አይመጣም መድኃኒታችን ኢየሱስ ክርስቶስ። ከዛ መሸና በጸሎቱ ቤት ገብቶ ጌታዬ ሆይ መጣለሁ ብለህ እንዴት ቃልህን ታጥፋለህ? ውሸትን የማትወድ ውሸትን የምትጠየፍ አምላክን እንዴት ትቀራለህ? መጣል ብለህ ድንኳን ጥዬ በሬ አርጄ አንተን እየጠበቁ ለምን ቀረ ይለዋል ማለት ነው። ጌታችን ኢየሱስ ክርስቶስ ተገልጦ ነገር መጣሁ እኮ መች ተቀበልከኝ እንዴ? አንተ መጥተህ ቤቴ ይሄን አምላኬ እየናፈኩ ስንት ዓመት ሙሉ መናፍቅ አባቴ ሆነ አንተን እየጠበቅኩ እንዴት አንተ መጥተህ ላባርር እችላለሁ? ይሄ በፍጹም አለ። አረ መጥቻለሁ አልመጣህም። ከዛ በኋላ እንዴ ይሄ እንደዚህ አይነት ሰው ነዳያን አልመጣም መጥቷል። እንደዚህ አይነት ድጋሚ አልመጣም መጥቷል። እንደዚህ አይነት ሶስተኛ ላይ አልመጣም መጥቷል። እና ሶስት ጊዜ ድረስ መጣሁ እኮ አባረርከኝ አለው። አያችሁ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በዛ ነዳያን ተመስሎ ነበር የመጣው። ክርስቶስ በማን እንደሚመጣ አናውቅም፣ በምን አይነት ሰው እንደሚመጣ አናውቅም። የናቅነው ሰው ይሄ አያልፍለትም፣ ይሄ ምንድነው ይሄ ቆሻሻ ነው ባልነው ሰው ክርስቶስ ይገለጣል። እንዴ ጳውሎስ አሳዳጅ ነው እንግዲህ ሳውል ማለት ነው። ሳውል አሳዳጅ ነው፣ ግንስ አሁን ላይ ቅዱስ ሆኖ የተገኘው እሱ ነው። ሙሴ ጸሊም ይኙት ሙሴ ጸሊም በጣም ዱርዬ ነው፣ ዘማዊ ነው፣ ወይ ደግሞ ባለጌ ነው። ባለው በሀገሩ ሰው እንኳን የተፈራ የተጠላ ነው። እሱ አባት እንኳን ምንድነው የሆነው? እንዴ ጻድቅ ሆኗል። አሁን ላይ የሱ ምክሮች በጣም እንሰማለን። አብዛኛው መቅደላዊት ማርያም ይሏት ዘማዊ ተብላ ተንቃለች። እንዴ ግብጻዊቷ ማርያም ይሏት ዘማዊ ነች። ብዙ ነገር አለ፣ ግን ጻድቅ ሆኖ ተገኙ። በምን? ክርስቶስ ሰው ይናቀውን ክርስቶስ አይነቅማ። ሰው ይገፋውን ይሄ እኮ አይቀየርም፣ ይሄ እኮ አይለወጥም፣ ይሄ እኮ አይስተካከልም የሚለውን ክርስቶስ አይነቅም። ለዛም በተናቀ ሰው ላይ ሆኖ ክርስቶስ ሲመጣ፣ በተናቀ ሰው ላይ ሆኖ ሲነግራችሁ፣ በተናቀ ሰው ላይ ሆኖ እግዚአብሔር ለእናንተ የሆነ መልእክት ሲያስቀምጥ እናንተ ያንን ሰው ንቃችሁት፣ አይ ይሄ ታናሻችሁም ይሁን አይ ይሄ ምናምን ብላችሁ የምታልፉ ከሆነ ያ ነገር ለእናንተ መልእክት እግዚአብሔር በማን ላይ ሆኖ እንደሚመጣ አታውቁ። ሌላውን ተውት። እኔ በሰራተኛቸው ተምሮ እኮ ለቅዱስ ቁርባን ይበቃዋሉ። በመጽሐፍ ቅዱስም አለ፣ በዚህም ደግሞ አለ። በማትገምቱት በእኔ ቢጤ ሰው እኮ ይማራል እኮ። እንዴ ድንገት እኮ እብድ እኮ የሆነ ሰዓት እኮ አለ እኮ የሆነ እብድ ማታስቡት እብድ ይመጣና የሆነ ነገር ይነግራቸዋል። ግን ያ ነገር እውነት ነው ወይ ደግሞ የእናንተ ህይወት ነው። ያ ሰው ግን እብድ ነው ይመስለው። እንዴ ቅዱሳን አባቶች አሉ እኮ ጎስቋላ ለብሰው ነዳያን የሆነ ጎስቆል ቅጭ የተበጣጠቀ ልብስ ለብሰው ግን ሌሊት እየሰገዱ የሚያድሩ አሉ። እነሱ ግን ቀን ሲለምኗችሁ ሄዶ ወደዛ ብላችሁ ያልፋችሁ እግዚአብሔር ይስጥልን ብላችሁ ታልፋላችሁ። ያ ትልቅ በረከት አለፋችሁ ማለት አይደለም። በችሉ ያላችሁ መስጠት ከሌላችሁ እንኳን አባቴ ስለሌለኝ ነው በጉልበቴ ምን ላግስ፣ እሺ ምን ለሆነ ምንድነው የምትፈልጉት ያላችሁን ነገር ለሰው ማድረግ እና የቅዱሳንን ዝክር ዘክሩ። የቅዱስ ሚካኤል ዝክር ትልቅ በረከት አለው፣ ትልቅ ሰላም አለው፣ ትልቅ ኃይል አለው። እግዚአብሔርን ነው የምላችሁ። እኔ ቅዱስ ሚካኤል ሁሌም ጠራዋለሁ፣ ሁሌም አመሰግነዋለሁ።
ሰው በናቀኝ ሰዓት አልናቀኝም። ሰው በገፋኝ ሰዓት አልገፋኝም። ሰው አይለወጥም አይቀየርም ባለኝ ሰው ፊት ለፊት ነው ቀይሮ ያሳየኝ ቅዱስ ሚካኤል። እኔም ማንም ሰው ይለወጣሉ ያስብ ወይ ይሄ ሊቀየር ወይ ይሄ ሊለወጥ ባለበት ሰዓት ባለባት ያሉኝ ሰዎች ፊት ለፊት ነው ቀይሮ ያሳየኝ። እኔን ቀይሮ ቅዱስ ሚካኤል ያሳየኝና እናንተም በምታረጉበት ነገር በምትሰሩት ስራ በምትሄዱበት መንገድ ሁሉ ዝክሩ መዘከር፣ በምታረጉት ነገር ሁሉ ዝክሩ መዘከር። ለምን አንድ ሰው ያንን ዝክር ዘክሮ ከቅዱስ ሚካኤል በረከት ይካፈላል፣ ተራዳይነቱን ያገኛል፣ አጋንንትን ያሳፍራል። እንዴ የሆነ ፈተና እንኳን ቢመጣባችሁ የሆነ ትልቅ ፈተና እንኳን ቢመጣባችሁ ያንን ፈተና ቅዱስ ሚካኤል ያጠፋላችኋል፣ ከፊታችሁ ይቀድማል። ለሞት የተጻፈውን ደብዳቤያችሁን ለህይወት ይቀይራል። እና በዙሪያችሁ ያሉትን ጓደኞቻችሁን ለምሳሌ አልለወጥ ያላችሁን ለእናንተ እንቅፋት የሆኑባችሁን ሌላውን ተው እጮኛ እንኳን ይሄ ፍቅረኛ እንኳን በሚለው ነገር ላይ ካዘገያችሁ በዛ ሰው ለነዳያን ስጡ። በቃ ያ ሰው የማይሆናችሁ የሚሆንም ከሆነ ለነዳያን ስጡ ብቻ። ለምሬን ለተራባብሉ በዛ ሰው ይኸውላችሁ ያ ነገር የሚሆነው ለነዳያን መስጠት የሚሆነው በህይወታችሁ ነገር ላይ ይወስንላችኋል። ለሰው የሚጠቅመውን ስታረጉ ክርስቶስ ደግሞ ለእናንተ የሚጠቅመውን ያደርግላችኋል። ያ ሰው የማይጠቅማችሁ ከሆነ በዛ ሰው ስም ለነዳያን እንኳን ብትሰጡ ያ ሰው ከእናንተ ህይወት ይወጣል። አያችሁ ለዛ ሰው የሚጠቅመውን ስታረጉ ለተራቡ ስታበሉ እናንተ ህይወት ውስጥ ደግሞ ህይወት ችግር ሊሆንባችሁ ፈተና ሊሆንባችሁ የመጣውን ሰው ከስራችሁ ገለል ያደርጋል። ለዛ ዛሬ ቅዱስ ሚካኤል ነው በረከቱን ተካፍለናል። ይኸው ዝክሩን ዘክሬያለሁ እኔ። እናንተም በያላችሁበት ብትችሉ ዘክሩ። ብትችሉ ደግሞ በጸበል ቦታ ያሉትን አደራችሁን በድጋሚ በቃ ለነሱ ማርያምን ነው የምላችሁ 4 ዓመት የተፋቱት ትዳር 4 ዓመት ብሎ አብሮ ያልሆኑ ትዳር ነው አንድ ላይ የሆኑት አሁን ሰላም የሌላቸው አሁን ግን አብሮ በሰላም ሊሆኑ ነው። አያችሁ በጸበል ቦታ ላይ ብዙ ችግር አለ። በቃ በነዳያን ስም በቅዱሳን ስም ስጡ፣ በነዳያን አብሉ። እግዚአብሔር የምሬን አይረሳም፣ ቅዱስ ሚካኤል አይረሳም። እኔ ያኔ በውሃና በዛች ዳቦ መዘክራ ዝክር ነች እዚህ ጋር ቆመችኝ። አያችሁ ከሆነ ነገር የሆነ ነገር ውስጥ እንኳን ሲገባ ውልቅ ነው ቶሎ የሚያደርገኝ። የማይሆነኝ ሰው እንኳን ሲመጣ ለህይወቴ እንቅፋት የሚሆነኝ ሰው ሲመጣ ቶሎ ያስኬድልኛል። ለምን ክፉ አላስብም፣ ተንኮል አላስብም፣ ሸር አላስብም። ያ ነገር የሆነ ያ ሰው ጅል መስዮ ሊያየኝ ይችላል። ግን እኔ ያንን ነገር ያለ ክፋት ያለ ተንኮል ያለ ሴራ ኖርማል በህዋነት በክርስቶስ መንገድ ሄዳለሁ። ያ ነገር ግን እግዚአብሔር ያወጣኛል። መልአኩ ቅዱስ ሚካኤል ከብዙ ነገር አውጥቶኛል። አስቡት ከዛ ሱስ እንዴ ጠንቋይ መቃብር ላይ ቁጭ ብሎ ከማጨስበት ቦታ ላይ ወጥቷን እዚህ ጋር ተቀምጬ ለነዳያን እንኳን አንድ ነገር መስጠቴ እንዴ ሄዶ ለዛ ብዬ ማልፍ ሰው እኮ ነኝ፣ ከዚህ ብዬ ማልፍ ሰው ነኝ። ለዛም ያ ስለሆነ እናንተም የቻላችሁትን አድርጉ። በየጸበል ቦታ ያሉትን ደግሞ እንደ ቻሌንጅ ብያቸዋለሁ፣ አግዙ። አሁንም እህቶች እያገዙ ነው፣ እናግዝ። የምሮ የተለያየ ጸበል ቦታ ይሄድ እናግዝ። ያቺ ነች ዋጋችን። ይኸውላችሁ ስራችሁ ከተበላሸ፣ ገንዘባችሁ አልበረከት ካለ፣ በትዳራችሁ ሰላም ከሌላችሁ፣ በህይወታችሁ ሰላም ከሌላችሁ፣ መናፍስት እንኳን እየተጫወተባችሁ ከሆነ፣ የቤተሰብ ዛር መተቱ ቡዳ ሁሉ መንፈስ እያሰቃያችሁ ከሆነ ዝክር ዘክሩ። ይሄ በአንደኛ መፍትሄው ነው። እግዚአብሔር ነው ዝክር ዘክሩ። በአንድ ቅዱስ ስም ዝክር ዘክሩ። ይሄን ነገር አውጣል እያላችሁ ሁሌ ዝክሩ በመዘክሩ ሰዓት ጸልዩ፣ ለነዳያን አብሉ፣ ያላችሁን ለሰው አካፍሉ፣ ትሁቱኑ፣ ክፋት ተንኮል ሸርን ከአይምሯችሁ አጥፉ፣ ለጓደኛችሁ ለሁሉ መልካም ሁኑ። ከዛ መልካም ስትሆኑ ክፉ የሆነው ከእናንተ ይርቃል። በመልካም አስተሳሰብ ስትሄዱ ክፉ የሆነው ከእናንተ ይርቃል። በዙሪያችሁ ያለውን ሰው አጣሩ። ምን አይነት ወሬ ነው የማወራው ብላችሁ መርምሩ። ክርስቶስን የሚያስደስት ወሬ ነው፣ ክርስቶስ የሚያርቅ ወሬ ነው የማወራው ብሉ። ገባችሁ አይደል? ያንን አድርጉ። ክርስቶስን ለምኑት። እግዚአብሔር ቸር አምላክ ነው፣ ሩሩ አምላክ ነው። ሁሉ ነገር ያስተካክላል። ይሄንን በረከት እንኳን ያመጣው እኛ እንድንድን እኮ ነው። የኛ ኃጢአት ተቆጥሮ አያልቅም። የኛ ኃጢአት ተቆጥሮ አያልቅም። ግን ቅዱስ ሚካኤል በቅዱስ ሚካኤል ቀን አንድ ቀን እቺን ምግብ ለሰጠሁት እንዴ ለኔ እኮ ዝክሩን እኮ ሰጥቷል። ለኔ በስሜ አንድ ተራባ ብልቷል። ጌታዬ ማርልኝ ብሎ ተነጥፎ ይለምንልኛል። አምናለሁ። አያችሁ ለተለያዩ ቅዱሳን ቀን ሌላውን ተው ሻማ እንኳን ብናበራ በአቅማችን የሌለም ብር ሻማ ብናበራ ያቺ የሻማ ዋጋ በሰማይ ትልቅ ብርሃን ይሆንልናል። በህይወታችን ብርሃን ይሆናል። በሐሳባችን በሁሉ ነገር ብርሃን ይሆንልናል። ለዛም በምታረጉት ነገር ሁሉ በምትሄዱበት መንገድ ሁሉ የቅዱሳንን ዝክር በተለይ ዘክሩ። በረከት አይለፋችሁ። እኔ አሁን 3 ዝክር አለ። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ድንግል ማርያም ሶስቱ በረከቶቼ ናቸው። አያችሁ እናንተም በምታረጉበት ነገር ሁሉ ለነዳያን ማብላት፣ ለተቸገሩ ማድረግ። በቃ እግዚአብሔርን ጌታዬ ይሄ ነገር አልፈታ ብሎኛል፣ አደራህን አንተ በዚህ በረከት በዚህ ምጽዋቴ አንተ ፍታልኝ። በቃ እኔ ኃጢአተኛ ነኝ፣ ከብዶኛል፣
ጌታዬ በዙሪያዬ ፈተና ብቻ ነው ያለው፣ ገንዘቤ አልባረክ ብሏል። ዘመኔን ሁሉ በውጪም ያላችሁ ውጪ ላይ ተቀምጬ ገንዘቤ አይባረክም፣ ዘመኔ እድሜ እየተበላ ነው፣ 4 ዓመት 5 ዓመት 6 ዓመት ሰራው ግን ምንም እጄ ላይ የለም ለምትሉ ዝክራችሁን ዘክሩ፣ አስራ በኩራታችሁን አስገቡ። ከዛም ያን በማድረግ ከክርስቶስ ጋር ፍጹም የሆነ ሰላም ታገኛላችሁ። ዛሬ በዕለተ ቀኑ ቅዱስ ሚካኤል ሊሰጥ ያሰበውን በረከት ለእናንተ ይሰጣል። ቅዱስ ሚካኤል በዚህ ቀን ለሰጠው ያን የሰጠውን ሁሉ በረከት ለእናንተ ይሰጣችኋል ማለት ነው። አያችሁ፣ ይሄ ማለት ትልቅ በረከት ነው። በየወሩ በቅዱስ ሚካኤል የሚሰጣቸው የተለያዩ በረከቶችን ሁሉ እንካፈላለን ማለት ነው። ለዛም ቅዱስ ሚካኤልን ዝክር ማድረግ እንዳትረሱ፣ የምትችሉ አርጉ። ያላረጋችሁ ያልጀመራችሁ ዛሬ ጀምሩ። እየጸበሉ ያሉትን ደግሞ በእባካችሁ አሁንም ቢሆን እንስጥ፣ እናግዛቸው፣ እየሄድን እንስጣቸው። አሁን ያቺን እናት እንኳን እዛ ጋር ያልቀሰች ያሉትን እነሱን በሰፊው ብንረዳ፣ በጸበል ቦታ ያሉትን ደግሞ እየሄድን በየተለያዩ ቦታ ብናግዝ፣ ያላችሁን ገንዘባችሁን ለቅዱስ ሚካኤል የሚሆን ከሆነም ያን ነገር ስብስብ እያደረጋችሁ ይሄን ነገር እየተጋገዝን ሄደን እንስጥ። ለምሳሌ ብድ ልብስ፣ ሌላውን ተው፣ ጸበል ቦታ ላይ ሆኖ የሚበላው ያጣለ ያቺን ነገር ማስተካከል ገባችሁ አይደለ? ለዛ ያ ስለሆነ በየቦታው ብዙ ችግር ስላለ ጸበል ቦታ ላይ ለምሳሌ ቆሎ፣ በሶ እንደዛ እንደባለፈው እንደገዛው በተለያየ ቦታ ያ ችግር አለ፣ ያ እንባ አለ። ለዛም አብረን ተጋግዘን እንውጣው። በቃ ከእግዚአብሔር ጋር ለኛ በረከት ነው። ክርስቶስ እንደዚህ አይነት የተለያየ በረከት ሲያመጣልን ዛሬ ነገ አንተሻሽ። ሰይጣን አያዘግየን። ወደ እናንተ ልንመጣ አስበን ነበር፣ ሰይጣን ግን አዘገየን አለ ቅዱስ ጳውሎስ። ሰይጣን ከብዙ ነገር ያዘገያል፣ ከበረከት ያዘገያል። ነገ ትሰጣለህ፣ ከነገ ወዲያ ትሰጣለህ፣ እባክህ ነገ ትዘክራለህ፣ ከነገ ወዲያ ትዘክራለህ፣ ቶ በቃ እንደዚህ ታደርጋለህ እያለ ያዘገያቸዋል። ነገ ንስሐ እገባለሁ ብሎ ዛሬ ማታ ሞቶ አደረን። ነገ የሚባል ነገር በእኛ ሕይወት ውስጥ የለም። ዛሬ ነው የምኖረው፣ ከዛሬም አልፎ አሁን ነው። ለዛም እንደዛ አድርጉላችሁ። በቅዱስ ሚካኤል በረከት ይድረሳችሁ፣ የደብረ ታቦር በረከት ይድረሳችሁ። ስላዳመጣችሁኝ አብራችሁ ስለሆናችሁ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ትልቅ ሀሳብ አለኝ ከእግዚአብሔር ጋራ በትልቅ ነገር መምጣት ፈልጋለሁኝ። እናንተም አግዙ። በምታግዙኝ ነገር አሁንም እያገዛችሁኝ ያላችሁ እግዚአብሔር ያክብርልኝ። ግን ብዙ ሀሳብና ብዙ ቅር ስላለኝ ማገዝ የምትፈልጉም ደግሞ ይሄንን ዩቲዩብ ቻናል ማገዝ የምትፈልጉ ያው በውስጥ ማውራት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። የቅዱስ ሚካኤል በረከት በሁላችሁ ቤት ይግባ። የሁላችሁም ቤት ቋጠሮ ይፍታ። ለኔ ደርሶ እኔን ብዙ ቋጠሬ እንደፈታልኝ፣ ብዙ ሀዘኔ እንዳጽናናኝ፣ በመከራዬ ጊዜ ደርሶ ከብዙ ችግር እንዳወጣኝ ለእናንተም በየቤታችሁ ገብቶ ችግራችሁን፣ ጭንቀታችሁን ሁሉ ነገር ብርብር አድርጎ ንቅል አድርጎ ያወጣላችሁ። ለኔ እንደደረሰ ቅዱስ ሚካኤል ለእናንተ የሚደርስላችሁ። አመሰግናለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። መልካም በዓል። የበሉ ልጆች ሁሉ እኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሁት መሐሪ በደብረ ታቦር የተገለጠው እሱ እንደ ፀሐይ በርቶ የታየው እሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው ቅዱስ ተራራ ደስ አላቸው ሰላም ሰላም ታቦር ተራራ ብርሃነ መለኮት አንቺ ላይ አበራ ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን በተዋህዶ ወልደ ከበረ የእግዚአብሔር አብ ልጅ ወልደ ማርያም ነው ቡሄ በሉ ቡሄ በሉ የአዳም ልጆች ብርሃንን ተቀበሉ ድምፅህን ሰማና በብሩ ደመና ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን